ሄርሜላ ያልጠበቀችው ነገር እንግዲህ አይታለች ወይንም ደግሞ ሰምታለች፣ ያልጠበቀችው ነገር ማለት ነው። ይህም ነገር እንግዲህ ምንድነው? ክለካ አብርሃምና ሩታ በእኔ ላይ ሙድ እየያዙብኝ ነበረ። ሁለቱ አብረው ለመሆን እየተስማሙ ሩታን ብትሆን ደግሞ እንዴት ከአብርሃም ጋር መሆን ይሻልሻል እያለች እንዴት ልቤን እንደዚህ በአንድ ጊዜ በሁለት ቦታ ላይ እንደዚህ ያደርጉታል በማለት እንግዲህ ሰበር ዜናውን አስተላልፋለች ማለት ነው። ሲጀመርም እኮ የሰው ወርቅ አያደንቅ የሚባለው ነገር እኮ ነው። ሄርሜላ ከበፊትም ስነግርሽና ስመክርሽ የነበረው ይሄ ነገር እንዳይመጣብሽ ነበር ማለት ነው። ምክንያቱም የሰው ወርቅ ምን ጊዜ ማያደንቅም። በቃ የሰው ነገር ነበር የወሰድሽው፣ ወደ ባለቤቱ ተመለሰ። ሰላም ሰላም ውዶቼ፣ እንዴት ናችሁ? ሰላም ናችሁ ያላችሁልኝ ወይ? እኔ ጋር ሁሉ ሰላም ነው። ሰላማችሁ በዘት ተረፍ ይበልልኝ። ውሏችሁ እንዴት ነበር የኔ ውዶች፣ የኔ ወርቆች? ከኔ ጋራ በጣም ሁሉም ሰላም ነው። ፈጣሪ የተመሰገነ ይሁን። በሰላም ያውለን አሁንም የኔ ውዶች ማለት ነው። ቀናችን ይባርክልን፣ ስራችንንም ይባርክልን የኔ ውዶች እና ሀባይቦቼ ሄርሜላ እንግዲህ ያልጠበቀችውን ነገር አይታለች። በዚህ ነገር ውስጥም ደግሞ እንግዲህ ውስጥ ለውስጥ እየሰሩ ያሉ ሰዎች እንዳሉና ሄርሜላም ደግሞ እንዴት ከኔ ጋራ አንቺ ጥሩ ነሽ፣ አንቺ መልካም ሰው ነሽ እያሉ ከአብርሃም ጋር እንዲሆን ከገፋፉኝ በኋላ እንዴት መልሰው ደግሞ አብርሃምና ሩታን ለማስታረቅ ይሞክራሉ? እንዴት ይሄ ነገር ይሆናል? በማለት እንግዲህ በጣም ብስጭት ውስጥ ገብታለች። እንደዚህ አይነት የሚናደዱ ሰዎች ደግሞ በቀል ውስጥና መጥፎ ሀሳብ ውስጥ ሊገቡ ይችላሉ ብዬ አስባለሁ። ትናንትናም እንግዲህ ወደ 4000 ምናምን ሰው የተከታተለው ቪዲዮ ነበረ። እሱ ምንድነው ሰርፕራይዝ ያደረጋት ለሩታን ማን ነው ብዬ እንትን ብያችሁ ነበር። ደስታ ነው እያላችሁ ነበር። ደስታ ነው በቃ ኮሜንት ለማጠቃላይ ደስታ ነው ነበርና ለሷ ደስታ የሚመኘው በቃ ደስታ እንደሆነ ታውቃላችሁ ማለት ነው። እና በነገራችን ላይ ደስታ አሁን ላይ ሚዲያው ላይ የለም። ዩቲዩብ ላይ ቪዲዮ እየለቀቀ አይደለም ጋይሶችዬ፣ ወይንስ ደግሞ እኔ ስለማላየው እንደሆነ አላቅም። ብቻ ግን ቪዲዮ የሚለቅ ቢሆን አየው ነበር። ግን የለም ደስታና በሩታ ተስፋ የቆረጠ ይመስለኛል። በሰዎችም ሰርፕራይዝ እያስደረጋት ነው። በቃ እቃውን የለም የሰጣትን ስጦታ እንድትቀበለው ለማድረግ እየሞከረ ነው። ግን ደግሞ ሩታ የአብርሃምን መጨረሻ እስካላወቅኩ ድረስ በሌላ የሌላ ህይወት ውስጥ የሌላ የህይወት እንትን ውስጥ መግባት አልፈልግም። ካለፈው ነገር ተምሬያለሁ ብላለችና አው ካለፈው ነገር ብትማርም በድጋሚ ሌላ ሰው ማመን አይቻልም ማለት ግን አይቻልም። ምክንያቱም ያለ ሰው መኖር አይቻልም፣ ያለ ትዳር አጋር መኖር አይቻልም። ከአንድ ብርቱ ሁለት መድኃኒቱ ይባላልና ስለዚህ ሩታዬ አብርሃም ካልሆናት በቃ በትክክል አክብሯት፣ ወዷት፣ የምትፈልገው ነገር እያደረገ የሚያኖራት ደስታ ነውና ብቻ ግን አሁንም ሩታ አብርሃም ላይ ተስፋ አልቆረጥም ብላለች። አብርሃም የሆነ ቦታ ላይ እስከሚሆን ድረስ ሙሉ ለሙሉ ከሷ መሄዱን እስካላወቀች ድረስ ተስፋ ቆርጣ ወደ ሌላ ህይወት የምትመለስ አይመስለኝም። ሄርሜላም ደግሞ የተናደደችው አብርሃምና ሩታን ለማስታረቅ ነዴቭ ሁሉም ጥረት እያደረጉ ነው አብርሃሙን ወደ ትዳሩ ለመመለስ። እንዴት ይሄን ነገር ታረጋላችሁ እያለች በጣም እየተናደደች ነው ማለት ነው። ምክንያቱም እኔን እዚህ ጋር ሩታ ከአብርሃም ጋር ማድረግ ትፈልጋለች፣ ተመልሳችሁ ደግሞ ግን እሷን ለማስታረቅ ትሞክራላችሁ፣ ለምን እንደዚህ ታረጋላችሁ እያለች ነበር። ይሄ እኮ ራስ ወዳድነት ነው። በነገራችን ላይ አብርሃም ወደ ሩታ መመለስ ከፈለገ ዛሬም ሆነ ነገም ሆነ ይቆያል ወይንም ይዘገያል እንጂ አህያ የጅብ ናት አይደል? ታውቃላችሁ፣ አህያ የጅብ ናት። ምንም ቢሆን ይዘገያል እንጂ ማለት ነው።